ሜሮን አንድ ጋር እንዲሆኑ የእናትየዋ የገነትም ፍላጎት ነበረ። ይህንን ነገር ደግሞ የሆነ ሴራ ማሴር እንዳለባቸው ገብቷታል። ምንድነው ቀጥታ ያደረገችው? ለዳግም በሚጠጣበት ሻይ ውስጥ መድኃኒት ታረጋለች። እንግዲህ ብሌን ታረገች በኋላ ሜሮን ዳግምንና ሜሮንን ያው አንድ አልጋ ላይ ሀና ሰራተኛ ስለሆነች አይታ እንዲቆርጥላት ይሄንን ሲስተም ትጠቀማለች ማለት ነው። ሜሮንና ዳግም በተኙበት ተወስዳትና ብሌን ነይ የሆነ ነገር ላሳይሽ፣ ወንድ ልጅ ማመን እኮ ቀብሮ ነው፣ ትጎጃለሽ፣ እኔ እህትሽ ነኝ፣ ይቅርብሽ እያልኩሽ ስልሽ እኔን አላምን ብለሽ አሁን ጉዳየሽ። እኔ የአፍቅራት አያፍቅራት ይዋደዱ እማቀው ጉዳይ የለም፣ አሁን አመንሽ ብላ ትላታለች። ሀንዬም በጣም ትናደድና ወደ ኪችን መታ ያየሁት ነገር ውሸት ነው በለኝ አምላኬ፣ ከእብደቴ ልረጋጋ፣ ከዚህ ቤትማ መውጣት አለብኝ ብላትልና ሀና ተረጋጊ ተረጋጊ ብላ ለራሷ ታወራለች። በዚህ መሀል ዳጊ በር ላይ ቆሞ እያዳመጠ ስለነበረ ይገባል። ምንድን ነው በር ላይ ሆነ እየሰማከኝ ነበር እንዴ ትለዋለች። ዳጊ አዎ ያልሽው ነገር ሁሉ ልክ አይደለም ብሎ ይላታል። ያየሽውን አመንሽ ብሎ ሲላት አዎ አምኛለሁ ብላ ትለዋለች ለዳጊ። ዳጊ ደግሞ ሀና አንቺ እኮ በልቤ ውስጥ ትልቅ ቦታ ያለሽ ነሽ፣ እንዴት በዚህ ነገር ልታምኝ ትችያለሽ ብሎ ሲላት መልስ አልሰጠችም ሀና። ዳግም በቃ ጠብቂኝ እዚሁ ብሎ ይሄድና ሜሮንን ጎትቷት ያመጣል ማለት ነው። ሜሮንን ታመጣ በኋላ ብሌን እህቱንም ይዞ ይመጣና እውነቱን ማወቅ አይደል የፈለግሽው ሀና ይላታል። ማን ነው ማታ በምጠጣበት መጠጥ ውስጥ መድኃኒት አድርጎ የሰጠኝ ብሎ ይላል። ሁለቱም እንግዲህ ሜሮንም ብሌንም በጣም ይደናገጡና ሜሮን ተናገሪ እንጂ ብሌን አንቺ አይደለሽ እንደ መጀመሪያ መድኃኒት እንስጠውና አብረሽ እንድታድሪ ያልሽኝ ትላታለች ማለት ነው። ብሌን አዎ አድርጌዋለሁ፣ ደግሞ ትክክለኛውን ያደረኩት እምትመጥነክ ሜሮን ናት እንጂ ሀና አይደለችም ትለዋለች ማለት ነው። በጣም እንግዲህ ቀበቶ ይዞ ስለመጣ በጣም ፈርተው ነበረ። እሱ ግን አልመታቸውም። ወደ ሳሎን ትሄዳለች ማለት ነው። ብሌንም ሜሮንም ተነስታ ትሄዳለች። ሀና ምን ትላለች ለዳግም? ማታ ባየሁት በጣም ልቤ ተሰብሮ ነበረ ስትለው ዳጊ ተንግዲህ ማንም ተነስቶ ልብሽንም ሆነ እንዲፈነጭብሽ አልፈልግም። አንቺ ለእኔ ልዩ ቦታ አለሽ፣ ለፍቅሬ ደግሞ ብዙ ነገር አደርጋለሁ ከዚህ በላይ ብሏታል። ዛሬ የቤቱ ወንድነት ታይቷል፣ ዛሬ በጣም ወንድ ሆነካል ብለዋለች ማለት ነው። ዳጊም እንዴ እኔ ለአንቺ ብዙ ከዚህ በላይ መሆን እችላለሁ፣ ደግሞ ቀይ መስመር ያለፉት እነሱ ናቸው ብሏታል ማለት ነው። እሺ አፄ ዳግም ብለዋለች። እንደውም አፄ ዳግም ባልሽው የአፄ ቴዎድሮስ ባለቤት ሚስታቸውን በጣም ነበር የሚፈሩትና የሚያከብሩት። አንድ ወዳጃቸው ለምንድን ነው አፄ ቴዎድሮስ ባለቤቶትን የምትፈሩትና የምታከብሩት ብሎ ሲጠይቃቸው አንተ የምታቀኝ ትጥቄን ታጥቄ እሷ የምታቀኝ ሱሬን አውልቄ ብሎ አላት። ሀኒም መለስ ስትልና ታዲያ አንተም እኮ ሱሪክን ባታወልቅ ቀበቶክን አውልቀካል ብላ ትለዋለች ማለት ነው። ዳግምም ያው መውለቁ እኮ አይቀርም አንድ ቀን ብሎ ሲላት ሀናም ሳቀትልና ይሄ ውዝግብ አልፎ ተጋብተን ልጅ ወልደን ነው የሚወልቀው ልትይ ነው ብሏታል ዳግም ማለት ነው። እና እሷም ስቃ አይ ከዚህ ወሬ እንውጣ ብለዋለች። እንግዲህ ይህን እያወሩ ባሉበት ሰዓት አውቃ መጡ ስትለው እንግዲህ ዳጊ በጣም ነበረ የደነገጠው ማለት ነው። ምንድን ነው ያስደነገጠክ ብላ አስደነገጥኩ ሰራሁልክ የታባክ ብለዋለች ማለት ነው። እና እወድካለሁ ብለው ሄዳለች ማለት ነው። ታዲያ ቢመጡስ ብሏል ዳጊ። ታዲያ ቢመጡስ አልሰረቅን አፈተዋደን እንጂ
ብሎ ሲላት እንዴ እንዳትረሳ እየሰረቅን መዋደዳችንን መፋቀራችንን ብለዋለች ማለት ነው። እና እንደውም ዳጊ ምን አላት? እንግዲህ ማንም ፍቅረኛ እንደሆንሽ እንዲያቅልኝ እፈልጋለሁ ከአባቴ ጭምር ብሏታል። ሆሆ ብላለች ሀንዬም ማለት ነው። እንግዲህ ወደ ሳሎን በሄደችበት ሰዓት ወይዘሮ ገነት ቁጭ ብላ ነበረ። ብሌንን ማታ ምን ያጨቃጨቃችሁ ከዳጊ ጋራ ብላ ስትላት ዳግም ነው አይደል የነገረሽ ብላ ትላታለች። አይደለም ሰምቼ ነው ስትጨቃጨቁ ብላታለች። አይ ምንም አይደል ተይው እባክሽ ስለሱ ስትላት ትክክለኛውን ነገር ንገሪኝ ብሌን ብላለች። እሷም ሜሮንና ዳግም አንድ ጋር እንዲሆኑ ትፈልጌ የለ ስለዚህ ደግሞ የሆነ ነገር አርጌ አብረው እንዲያድሩ ልብሳቸውን አውልቄ አድርጌያለሁ ብላ ስትላት ገነትም እንዴ ብሌን ምን ሆነሽ ነው? ጭራሽ ሜሮን የልጄ ክፍል ገብታ አደረች ነው የምትይኝ በማታ ብላታለች። አዎ ድራማ እኮ ነው ብላ ስትላት የምን ድራማ? እኔና አባታችሁ ያሳደግናችሁ እንደዚህ ነው ወይ? በስነ ምግባር ታምቃችሁ እንድታድጉ ነው እንጂ ብላ ስትላት ይሄ ያስከፋሻል ብዬ አልልም፣ ታስከፋሽ እሺ እናቴ ቅርታ ብላት ነበረ። ግን እንደዚህ ነገር ሁለተኛ እንዳይደረግ እያለቻት ነው። እና ከዛች ከገረድ ሰራተኛ ጋዛ ሲላላት ዝም ብዬ አብረው እንዲቀጥሉ ነው የምትፈልጊው ብላታለች ሜሮን። እናትየዋም አይ እኔ ከሱ ለማስጣል ብዬ አልጋዬ ላይ እንደዚህ እንዲባልቅ አልፈልግም ብላ ስትላት እንግዲህ ሜሮን በጣም ትናደድና አሁንስ እዚህ ቤት በዛ ብላ እንግዲህ ስትል በእኔ እንደዚህ ነው እንዲያሳደግኩሽ እንዴት ነው የምትናገሪኝ? እኔ እኮ እናትሽ ነኝ ብላ ትላታለች። ብሌን እንግዲህ ተነስታ ሄዳለች ማለት ነው። ወደ ክችን ትመጣና ወንድሜ እጁን እኔ ላይ ስላነሳብኝ ደስ አለሽ ብላ ትላታለች። ድጋሚ ሀናን ደስ አላለኝም ግን አነሳብሽ እንጂ እኮ አልመታሽም ብላ ስትላት እንዴት ነው ንቀሽ የምትናገሪኝ? ጭራሽ እንዲመታኝም ትፈልጊ ነበር ብላታለች ማለት ነው። እና ቤተሰቡን እያባላሽ መኖር ነው ስራሽ ብላ ስትላት ብሌን ሀናም እኔ እኮ አይደለሁም ያባላሁት የምትባሉት እናንተ ናችሁ፣ ራሳችሁ ተባልታችሁ እኔንም የምትበሉኝ ብላታለች። እንግዲህ ልትመታት እጇን ስታነሳ ተንግዲህ ጫፌን እንዳትነኪ እስከ ዛሬም ዝቅ ብዬ ለመኖር ብዬ እንጂ ፈርቼሽ አይደለም። ከእንግዲህ እጅሽን ብታነሺ ለዳጊ ብዬ ነው እስካሁንም ዝም ያልኩሽ እንደ ቃሬዛ ስደበድብኝ ብላታለች። እንግዲህ በጥፊ ብሌን ተመታለች ማለት ነው። ሀና መታቻት ሰዓት እጅሽን እኔ ላይ አነሳሽ ለማየ ተናግሬ ከዚህ ቤት አስፈንጥራ እንድታስወጣሽ ነው የማረገው ብላ ስትላት እናትሽም ሆነች ማንም እኔን ከዚህ ቤት ማስወጣት አይችልም ብላታለች ማለት ነው። እና እንግዲህ ምንም መብት የለሽም። የምን መብት አለሽ? አንቺ እኮ ገረድ ነሽ። እንግዲህ ለአፏ ራሱ ለከት የላትም ማለት ነው። ግን ሀና ራሷን አስከብራለች እዚኛው ድራማ ላይ ማለት ነው። ከዚህ በፊት ምንም አትላትም ማለት ነው። እና ያው እናት ትሄዳለች። እናትየዋ ትመጣና ወይዘሮ ገነት አሁንስ በዛ ይበቃል ብላ ስትላት ምን ለመሆን ነው ጫፌን ትነኪኝና አዎ ከዚህ ቤት ልታስወጪ ትችያለሽ። ጋሼ እኮ ከስራ ይመጣል እዛው አይቀርም። ግን ከውሽማሽ ጋራ ስትማግጭ የነበረበት ቪዲዮ እጅ ላይ ነው ያለው ብላ ስትላት የምን ቪዲዮ? መቼም መኝታ ቤቴ ካሜራ ላረግሽም ምናልባት ብላታለች ማለት ነው። ጫፌን ብትነኪኝ ህይወትሽን ነው ማመሰቃቀልብሽ ብላታለች። ወይዘሮ ገነት ምንም ሳትናገር ሄዳለች። ቀጣይ